የእግዚአብሔር ቁጣ የሚገለጠውም እግዚአብሔርን በማይታዘዙት ልጆች ላይ ነው። ከእግዚአብሔር ቃል ይልቅ ሌባ የተባለውን ከሰሙ፣ ከመንፈስ ቅዱስ ይልቅ ሸንጋይ የተባለውን ካዳመጡ ቁጣው አይቀሬ ነው። ለምን ወደ ቅጣት ይመጣሉ ከተባለ በከንቱ ንግግር ሐሰተኛው ስለሚያታልላቸው ነው። ክርስቶስን ስለናቁ እሱን እሰማዋለሁ ስላሉም ነው። በሰላ ንግግሩ ሰዎች ይማረኩለታልና፣ ጻድቃን ግን እንዲህ እንዲሆኑ ፈጽሞ አልተጠሩም። መልካም ሐሳቢ ባራኪ አስመስሎ በመረቡ ይተበትባል፣ እንዳታለላቸውም አያውቁም። ስለዚህ እንዲህ ካለው ጋር አትተባበሩ ለተባልነው ምላሻችን አሜን ነው። ይሄ የትንቢት ቃል በተለይ ዛሬ የዘመን መጨረሻው ጋር ላለነው በጣም ልዩ ትርጉም አለው። በፍጥረት መጀመሪያ ላይ የቀደመው እባብ የተባለው አዳምንና ሔዋንን ባሳተበት አሰራሩ መጨረሻ ላይ ደግሞ የማታለል ድርጊቱን ያውን በስፋት ማከናወኑ አይቀርም። ለዚያም ነው ንቁ እያለን ያለው። ጆሮአችንም ለንግግሩ እንደሚማረክ መንፈስ ቅዱስም ስለሚያውቅ የራራልን ጌታ ደግሞ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ እያለ ይመክረናል። ከምትሰሙት ተጠበቁ ብሎ ኢየሱስ ክርስቶስ እንደመከረን ጆሮአችን ከመቼውም ዘመን ይልቅ ወደ መንፈስ ቅዱስ ሊሆን ግድ ይለዋል።